በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ለሊቱን ተሰምቷል። በርከት ያሉ ዓለም አቀፍና ሀገርኛ ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን በፍጥነት እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አልፋለሁ። ለሊቱን የዋይት ሃውስ አለቃ ዶናልድ ትራምፕ መግለጫ ሰጥተዋል። ከዋይት ሃውስ በሰጡት የቪዲዮ መግለጫ እንዳስታወቁት የደህንነት ቢሮ ባለሙያዎቻቸውን ማዘዛቸውና የዓለም አቀፉ አቶሚክ ኤነርጂ ኃይልም ተጨባጭ መረጃ እንዲሰጣቸው ኢራን የደበቀቻቸው ኒውክሌሮች በድጋሚ እያብላላችና የጦር መሳሪያ ለማድረግ እየሰራች ከሆነ እነዚያ አስፈሪ ፈንጂዎች ዳግም በቀናት ውስጥ በኢራን ምድር ላይ ይወድቃሉ ብለዋል። ዶናልድ ትራምፕ በዛቱት መሰረት በቀናት ውስጥ በኢራን ላይ ዳግም ጥቃት ለመፈጸም ዝተዋል። እነዚያ አስፈሪ ፈንጂዎቻችን ዳግም በኢራን ምድር ላይ እጥላቸዋለሁ ሲሉ ነው ዶናልድ ትራምፕ የዛቱት። ዘለግ ባለው የዛሬ ሌሊቱ መግለጫቸው ዶናልድ ትራምፕ አያቶላ አሊ ካሚኒንም ከሞት አድኛቸዋለሁ ብለዋል። ነገር ግን አሁን ኢራን ሰላም አልፈለገችም። እንዲሁም ጠፍተዋል የሚባሉት ዩራኒየሞችም የት እንዳሉ እስካሁን አይታወቁም። እነዚህ ሁሉ ስጋት በማጫራቸው ወደ እርምጃ ለመግባት ተገድጃለሁ ብለዋል ትራምፕ። ከዚህ ጋር በተገናኘ እንግዲህ ቀጠራውን ዳግም ወደ ውጥረት ከቶታል። ጉዳዩን በተመለከተ የምታደምጡት ሰፊ ዝርዝር ዘገባ ይኖራል። በሌላ በኩል ከኢራንም በወጣ መረጃ ደግሞ እንዲሁ በኢራን በዋና ከተማዋ ቴህራንና በሌሎችም ከተሞች ያለው አሁናዊ ሁኔታ ምን ይመስላል የሚለውንም እንዲሁ ከኢራን መገናኛ ብዙሃንና ከብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ የተገኙ መረጃዎችን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። ሰበር መረጃ ነው። በመካከለኛው ምስራቅ በእስራኤልና ኢራን መካከል ለ12 ቀናት ከዘለቀው ደም አፋሳሽ ጦርነት በኋላ አሜሪካ በኢራን ላይ የጣለቻቸውን ፈንጂዎች ዳግም ጥቃቱን ልትደግመው እንደሆነ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና ኢራንን ለቀናት የቀጠለውን ጥቃት በሚመለከት በሰጡት ጋዜጣዊ መግለጫ ዛሬ ሌሊት ላይ ከዋይት ሃውስ እንዳሳወቁት ኢራን የኒውክሌር መርሃ ግብሯን ለመቀጠል ዩራኒየም ማመንጨቷን ወይም ማብላላቷን አትቀጥልም፣ የምትቀጥል ከሆነ አሜሪካ ጥቃቱን ትደግመዋለች ብለዋል። ይህንን የሚያስታውቁ ሲሆን በተለይም ከቅርብ ጊዜ ወዲህ የአሜሪካ መገናኛ ብዙሃን ጥቃቱ ያን ያህል የሚባል ጉዳት በኢራን ላይ እንዳላደረሰ በተደጋጋሚ መናገራቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ የተጠየቁ ሲሆን ጥቃቱን የደህንነት ባለሙያዎች ምን ያህል ጉዳት እንደደረሰው እንዲያጠኑ ትዕዛዝ ሰጥቻለሁ። የደህንነት ባለሙያዎቻችን ይህንን ጉዳይ አጥንተው በኢራን ላይ ይሄ ነው የተባለ የከፋ ጉዳት አልደረሰባትም ከተባለ ጥቃቱን እደግመዋለሁ፣ አላወላውልም፣ ያንን አውዳሚ ጥቃት በአውዳሚዎቹ ፈንጂ እደግመዋለሁ ሲሉ ትራምፕ ዝተዋል። ኢራን ከዚህ በኋላ የኒውክሌር የጦር መሳሪያ አትታጠቅም ነው ያሉት ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን ከዋይት ሃውስ ሆነው በሰጡት መግለጫ ነው ይህንን ዝርዝር ያሳወቁት። የአሜሪካ መንግስት ኢራን የዩራኒየም ክምችቷን የምትቀጥልና በኒውክሌር የጦር መሳሪያ
ግንባታንም የምትፈጠር መሆኑን የተረጋገጠ መረጃ ከዛሬ ጀምሮ ካገኘው በድጋሚ ያንን አውዳሚ ጥቃት እንደምቀጥልና እነዚያ አስፈሪ ፈንጂዎችም በኢራን ምድር ላይ ዳግም ይወድቃሉ ሲሉ ተናግረዋል። በኢራን ስላሉ ሚስጥራዊ የኒውክሌር ጣቢያዎች ግን ግድ የለኝም ብለዋል። የኢራን መሪዎች አሁን ላይ በመዳከማቸው የመጨረሻውን ማሰብ የሚችሉት ነገር የኒውክሌር የጦር መሳሪያ ሊሆን ይችላል ሲሉ አሜሪካ እንዳስፈላጊነቱ በኢራን ላይ ከፍተኛ ክትትል እያደረገች ነው። ዛሬ ነገ ከነገ በስቲያ በማንኛውም ሰዓት ሁሉ የጥቃት አለም የኒውክሌር የጦር መሳሪያ መገንባት አዝማሚያ ካየን ያንን አውዳሚና አስፈሪ ፈንጂዎቻችንን በኢራን ምድር ላይ እንለቀዋለን ብለዋል ትራምፕ። የትራምፕ አስተዳደር ባለፈው ሳምንት አሜሪካ በኢራን ላይ በፈጸመችው የፈንጂና የሚሳኤል ጥቃት የኢራን የኒውክሌር ጣቢያዎች ሙሉ በሙሉ መውደማቸውን ቢያስታውቁም በተለይም በምክር ቤቱ በዲሞክራቶች በኩል የደህንነት መረጃው ተአማኒነት ማጣቱም ተመልክቷል። በኢራን የኒውክሌር መሰረተ ልማቶች ላይ የደረሰውን ጉዳት በሚመለከት አሁንም ውዝግብና አለመታመን መኖሩን የደረሰውን ጉዳትን በሚመለከት እንዲሁም ኢራን ወደ ኒውክሌር መርሃ ግብሯ ተመልሳ ለመግባት ያላትን አቅም በሚመለከት የሚወጡት መረጃዎች የተለያዩ መሆናቸውን የጠቆመው ዘገባው የአሜሪካ ግዙፍ ወታደራዊ ተቋም ፔንታጎን የተፈጸመውን ጥቃት ተከትሎ ኢራን ወደ ኒውክሌር መርሃ ግብሯ ለመመለስ ወራትን እንዲፈጅባት ያደረገ ነው ሲል በተቃራኒው የመከላከያ ሚኒስትሩ ፒት ሄግስ መግለጫውን መቃወማቸውን የጠቆመ ሲሆን ኢራን የቀራትን የዩራኒየም ክምችት በሚመለከት እንዲሁም አንዳንድ ሪፖርቶችም አሜሪካ ጥቃቱን ከመፈጸሟ በፊት የዩራኒየም ክምችቱ ወደ ሌላ ቦታ እንዲወሰድ መደረጉም የሚወጡት መረጃዎች መጋራታቸውን ጠቅሶ ይሁንና በአሜሪካ መንግስት በኩል በተለይም በትራምፕ አስተዳደር እስካሁን የተፈጸመውን ጥቃት የኢራንን የኒውክሌር መርሃ ግብር ማውደሙን ያምናሉ። ለቀናት የኢራንን የኒውክሌር አቅም አዳክመዋል በማለት የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ የደህንነት ባለሙያዎቻቸው የተረጋገጠ መረጃዎች እንዲያመጡላቸውና በተረጋገጠው መረጃ ላይ ተመርኩዞም ዳግም ጥፋት በኢራን ላይ ሊፈጽሙ እንደሆነ ገልጸዋል። ከዚሁ ጋር ተያይዞ ዲሞክራቶች በትራምፕ ውሳኔና ፍላጎት ተቃውሟቸውን ማሳየት የጀመሩ ሲሆን የትራምፕ አስተዳደር በድጋሚ ኢራንን ለማጥቃት እቅድ መያዙ ወደ ሰፋ ግጭት ውስጥ አሜሪካን ሊያስገባ ይችላል የሚል ከባድ ስጋት እንዳላቸው የጠቆመው ዘገባው ፕሬዝዳንቱ የሚሉትና የፔንታጎን መከላከያ ደህንነት ኤጀንሲ ምርመራ ውጤትም የተለያየ ሆኗል ያሉት ዲሞክራቷ የሀገር ውስጥ የደህንነት ኮሚቴ አባል ቤኒ ቶምሰን የትራምፕ አካሄድ ችግር ውስጥ ይከተናል፣ የተሻለ የዲሞክራሲ አካሄድ ካልመረጥን እድሎቻችን ያሰጋሉ፣ ፈጽሞ የማንፈልገው ነገር ቢኖር የግጭቱን መስፋፋት ነው ማለታቸውን የጠቆመው ዘገባው በተመሳሳይ የካሊፎርኒያ ተወካይ የሆኑት ሴናተር አዳም ስቺፍን አሜሪካ በኢራን የኒውክሌር ጣቢያዎች ላይ ከፈጸመችው ጥቃትና በኢራንና እስራኤል መካከል ከነበረው ከፍተኛ ጥቃት ልውውጥ በኋላ የተኩስ አቁም ላይ መደረሱ ቢገለጽም ኢራን በድጋሚ ወደ ኒውክሌር የጦር መሳሪያ ፊቷን ልታዞር ትችላለች የሚል ስጋት እንዳላቸው ጠቅሰው ሁኔታው ኢራንም እንደ ሰሜን ኮሪያ ራሷን የኒውክሌር የጦር መሳሪያ ባለቤት ሀገር ልታደርግ ትችላለች፣ ነገር ግን ይህንን ማወቅ የምንችለው ከረፈደ በኋላ ነው ማለታቸውን አመልክቷል። ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ከኢራን ጋር የኒውክሌር ስምምነት ውስጥ መግባት አስፈላጊ አይደለም ሲሉ በኢራን ላይ የተወሰደው እርምጃ ኢራን ወደ ኒውክሌር የጦር መሳሪያ በድጋሚ ፊቷን እንዳታዞር የሚያደርጋት መሆኑን ጠቅሰው ነገር ግን ለዲፕሎማሲ በራቸው ክፍት እንደሆነ ገልጸው እንደነበረ የሚታወስ ሲሆን ከቀናት በኋላ ዛሬ ሌሊቱን ደግሞ የአሜሪካና የኢራን ባለስልጣናት በቀጣይ ሳምንት ተገናኝተው እንደሚነጋገሩ ቢገለጽም ዋይት ሃውስ ግን በአሜሪካና ኢራን ባለስልጣናት መካከል የተያዘ ምንም አይነት ቀጠሮ እንደሌለ በመግለጽ ማስተባበሉን የጠቆመው ዘገባው ፕሬዝዳንቱ የራሳቸው በሆነው የትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ባሰፈሩት ጽሁፍም የኢራኑ መሪ አያቶላ አሊ ካሜኒ ለ12 ቀናት ከእስራኤል ጋር የተደረገውን ጦርነት አሸንፈናል ማለታቸውን በመተቸት እስራኤል ማጥቃቷን ስላቆመች ልታመሰግኑ ይገባል ሲሉ ኢራን ዓለም በሚመራበት መስመር ውስጥ መግባት አለባት፣ ካልሆነ ግን ነገሮች እየከረሩባቸው ይሄዳሉ ሲሉ ለኢራን ጠበቅ ያለ ማስፈራሪያ በዛሬው ዕለት ትራምፕ ሰጥተዋል።
ወደ ዓለም አቀፉ ማህበረሰብ ተመልሰው ኢራኖች ራሳቸውን የማያስፈትሹ ከሆነና በድብቅ የኒውክሌር መሳሪያ ለማብላላት ከሞከሩ የምናደርገው ነገር የሚታወቅ ነው ብለዋል። በተመሳሳይ ፕሬዚደንት ትራምፕ ለኢራን ከሰጡት ማስጠንቀቂያ በተጨማሪ በኢራን ላይ የተጣሉትን ማዕቀቦች ለማንሳት የነበራቸውን እቅድም መሰረዛቸውን ያስታወቁ ሲሆን ሮይተርስ በዘገባው እንዳስታወቀው የኢራኑ መሪ አያቶላ አሊ ካሚኒ አሜሪካ በኢራን ላይ ከፈጸመችው ጥቃት በኋላ ኢራን በኳታር የሚገኘውን የአሜሪካ ወታደራዊ ቤዝን በማጥቃት አሜሪካን በጥፊ ብላታለች ማለታቸውን ተከትሎ ትራምፕ ለአያቶላ በሰጡት ምላሽም እርሳቸው የካሚኒን ሕይወት ማትረፋቸውን በመጥቀስ ቀደም ሲል የእስራኤል መንግስት የኢራኑን መሪ አያቶላ አሊ ካሚኒን ለመግደል የያዘውን እቅድ በመቃወም እንደታደጓቸው ገልጸው ሀገሩ ወድማለች፣ 3 የሚሆኑ የኒውክሌር ጣቢያዎችንም አውድመናል፣ እርሱም በእስራኤል ጥቃት ሊገደል ነበር፣ እኔ ነኝ ሊገሉ የሄዱትን ጀቶች እንዳትገሉት ተመለሱ ብዬ አያቶላን ከሞት ያዳንኩት በማለት ገልጸዋል። ነገር ግን ዛሬ የሚናገረው ነገር በጣም የሚገርምና የሚያስቅ ነው ብለዋል። ይሁንና ከትራምፕ አስተያየት በኋላ ኢራን ከአሜሪካ ጋር የኒውክሌር ስምምነት ለማድረግ ፈቃደኛ የምትሆነው ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የምታሳየውን ንቀት ከተወች ብቻ ነው ማለቷ የተገለጸ ሲሆን ፕሬዚደንት ትራምፕ ስምምነቱን አጥብቀው የሚፈልጉት ከሆነ በኢራኑ መሪ ላይ የሚያሳዩትን ተቀባይነት የሌለው ንቀትና ጥላቻ የተሞላበት አስተያየት በፍጥነት እንዲያቆሙና በሚሊዮኖች የሚቆጠር ተከታዮቻቸውን ማስቀየም መተው አለባቸው ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ማስጠንቀቃቸውን ያነሳው ሮይተርስ ትራምፕ ግን በተቃራኒው በተለይም ደግሞ በኢራን ላይ የተጣሉ ማዕቀቦችን በማንሳት ኢራን በአፋጣኝ ማገገም እንድትችል የሚያግዝ ውሳኔ ለመወሰን መቃረባቸውን ቢገልጹም ከኢራን በወጣው ንዴት ጥላቻና ብስጭት ተሞልቶበታል ባሉት መግለጫ ምክንያት ማዕቀቦችን ለማንሳት የጀመሩትን ጥረት ለማቆም መወሰናቸውን ሲገልጹ በኢራን ላይ ድጋሚ ጥቃት ለመፈጸም ባይፈልጉም ነገር ግን አሁን ላይ መገደዳቸውንና ለድጋሚ ጥቃትም እንዲዘጋጁ ምክንያት እንደሆናቸው ገልጸዋል። ፕሬዚደንት ዶናልድ ትራምፕ አያይዘው ከዓለም አቀፉ የአቶሚክ ኤነርጂ ባለስልጣን ወይም ከሌላ ዓለም አቀፍ ቡድን ተቀባይነት ያለው አካልም የኢራን የኒውክሌር ጣቢያዎች ወቅታዊ ሁኔታን የሚያሳይ መረጃ በፍጥነት እንዲላክልኝ ጠይቄያለሁ ያሉ ሲሆን መረጃዎቹ ሲመጡ መረጃዎቹ ላይ ተመርኩዤ ቀጣይ እጣ ፈንታ መረጃው ላይ የተመረኮዘ ይሆናል ብለዋል። የዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ባለስልጣን የባለስልጣኑ ዋና ዳይሬክተር ራፋኤል ግሮሲ በበኩላቸው ተቋማቸው በኢራን የኒውክሌር ጣቢያዎች ያለውን ወቅታዊ ሁኔታ የመከታተል ፍላጎት ቢኖረውም እንደሚያሳስበው ቢገልጽም የእስራኤል ጥቃት ከተጀመረ ጊዜ ወዲህ ምንም አይነት ምርመራ በኢራን ውስጥ ማካሄድ እንዳልቻለ ሲገልጹ የኢራን ምክር ቤትም በበኩሉ የዓለም አቀፉ አቶሚክ ኤነርጂ ባለስልጣን በኢራን ምንም አይነት ምርመራና ማጣራት እንዳያካሂድ ከከለከለ በኋላ ከተቋሙ ለኢራን የሚላኩ ጥያቄዎችን ሀገሪቷ ፈጽሞ እንደማትቀበል የውጭ ጉዳይ ሚኒስትሩ ማስታወቁ አይዘነጋም። ለ12 ቀናት በእስራኤልና ኢራን መካከል በነበረው ጥቃት እንዲሁም አሜሪካ በኢራን ላይ ፈጸመችውን ጥቃት በሚመለከት መግለጫ የሰጡት ፕሬዚደንት ዶናልድ ትራምፕ ከ25 ዓመታት በፊት ገና ወደ ስልጣን ሳልመጣም በፊት ኢራን የኒውክሌር የጦር መሳሪያ ሊኖራት አይገባም በሚል ስቃወም ነበረ፣ ይፋዊ አቋሜ ነው ያሉ ሲሆን አሁንም ኢራን የኒውክሌር የጦር መሳሪያ እንዳይኖራት ነው ያደረኩት በማለት የገለጹ ሲሆን ለኢራን አሁን ከባድ የሆነ ጥቃትም ለማገገም ጥረት በምታደርግበት ጊዜ ይህንን ዳግም ለመናገር እገደዳለሁ። አሁንም ሌላ ከባድ ጥቃት ከፊት ይጠብቅሻል፣ ይህንን እርምጃሽን ካላስተካከልሽ የሚል ዛቻም አስተላልፈዋል። ዛቻውን መሰማቱን ተከትሎ በተለይም ደግሞ የዳግም ጥቃት ማስፈራሪያን ከአሜሪካ መሰንዘሩ ኢራንን በእጅጉ እንደሚያስቆጣት የሚጠበቅ ሲሆን በጉዳዩ ዙሪያ እስካሁን የኢራን ባለስልጣናት ለትራምፕ ዛቻ ምላሽ ከመስጠት ተቆጥበዋል። ከኢራን ወደ ወጡት መረጃዎች ስናቀናም ኢራን ወደ ቀደመ ህይወቷ እየተመለሰች ቢሆንም ነዋሪዎቿ ግን አልፎ አልፎ ፍርሃት ውስጥ እየገቡ መሆናቸው መመልከቱን ቢቢሲ ዘግቧል። በኢራን ዋና ከተማ መሃል የሚገኘው ካፍቴሪያ በሞቃታማ የበጋ ቀን ቀዝቀዝ የሚያደርጉ መጠጦችን ይሸጣል በማለት ዘገባ
ዘገባውን የጀመረው ቢቢሲ በዚህ ከተማ ውስጥ በጣም ልዩ የሆነ አሜሪካኖ በበረዶ የሚገኝበት ስፍራ ነው። ካፍቴሪያው የሚገኘውም ከተዘጋ ረጅም ጊዜ ከሆነው የአሜሪካ ኤምባሲ አጠገብ መሆኑን ገልጾ እንደ አውሮፓውያኑ በ1979 በኢራን አብዮትና የእገታ ቀውስ ምክንያት ዋሽንግተን ከቴህራን ጋር ያላትን ግንኙነት ካቋረጠች ጊዜ አንስቶ ረጅም የአርማታ አጥሩ በጸረ አሜሪካዊ መፈክሮች ተሸፍኗል በማለት ገልጾታል። ይህ የኤምባሲው አጥር ሁለቱ ሀገራት ያሉበትን ግንኙነት ቁልጭ አድርጎ የሚያሳይ ነው በማለት ሀተታውን የቀጠለው ቢቢሲ የካፌው ባሬስታ አሚር በአሜሪካና በኢራን መካከል ያለውን ግንኙነት እንዲሻሻል እንደሚፈልግ ለቢቢሲ ተናግሯል። ሌላ ቡና በበረዶ ለደንበኞቹ እያዘጋጀ የአሜሪካ ማዕቀብ ንግዳቸውን ይጎዳል እና በዓለም ዙሪያም ለመጓጓዝ ያስቸግረናል በማለት ገልጿል። ቢቢሲ በዘገባው እንደተመለከተው በእንጨት ላይ የተቀረጸው ተረጋጉና ተቀምጣችሁ ቡና ጠጡ የሚለው ማስታወቂያ በጉልህ ይታያል ያለው ቢቢሲ ሁለት ጠረጴዛዎች ብቻ ናቸው እንግዶች የተቀመጡባቸው። ትንሽ መንገድ በመኪና እንደሄዱ የኢራን መንግስት የቴሌቪዥን ጣቢያ ቅጥር ግቢ ይገኛል። ከዚያው ግቢ ነው በትናንት በስቲያ ሐሙስ የጠቅላዩ መሪ አያቶላ አሊ ካሚኒ የተቀዳ ንግግራቸው የተላለፈው። በኢራኗ ዋና መዲና ቴህራን ውስጥ ኢራናውያን ግጭቱ ያደረሰውን ውድመት እየቆጠሩ ሲገኙ የሀገሪቱ የጤና ሚኒስትር ባወጣው መግለጫ በእስራኤል የሚሳኤል ድብደባ 627 ሰዎች ሲሞቱ ወደ 5000 የሚጠጉ ሰዎች ደግሞ መቁሰላቸውን ቢቢሲ ጽፏል። አሁን ላይ ቴህራን ቀስ በቀስ ወደ መደበኛ ህይወቷ እየተመለሰች የቀድሞ ገጽታዋን እየተላበሰች መሆኑ ተመልክቷል። መንገዶች እንደ ቀድሞ በመኪኖች መሞላት መጀመራቸውን የዘጋቢዎች የተመለከቱ ሲሆን የእስራኤልን የፈንጂ ድብደባ ሸሽተው ከተማዋን ለቀው የወጡ የኢራናውያንም መመለስ ሲጀምሩ ሱቆች ዳግም መከፈታቸውና በሰው መሞላት መጀመራቸውን ተመልክቷል። የእስራኤል የ12 ቀናት ወታደራዊ እርምጃ የአሜሪካ አየር ኃይል በኢራን ዋና ዋና የኒውክሌር ተቋማትን በህገወጥ መንገድ ያደረሰው ጥቃትና ድብደባ ሚናው ጥሩ ቀናት አልነበሩም በማለት መናገር እንደጀመረች ወዲያውኑ ፊቷ በእንባ ይሞላል። ሚና የኢራን ዋና መዲና ቴህራን ነዋሪ ናት። በጣም ልብ የሚሰብር ጥቃት ነበር በማለት ታለቅሳለች። የተሻለ ህይወት እንዲኖረን አጥብቀን ጣርን፣ ነገር ግን ዘንድሮ ምንም አይነት ብሩህ ነገር ማየት አልቻልንም በማለት ፍርሃቷን ትገልጻለች። በቴህራን በጣም ታዋቂ ከሆኑ ስፍራዎች መካከል በአዛዲ ህንጻ ላይ ነው የቢቢሲ ባልደረቦች ያገኘቻቸው። በሞቃታማው የበጋ ምሽት ብዙ ህዝብ ወጥቶ የቴህራን ሲምፎኒ ኦርኬስትራ ያዘጋጀውን የሙዚቃ ቡድንም እያጣጣመ እንደነበር ዘጋቢዎች ተመልክተዋል። የኦርኬስትራው የሀገር ፍቅርን፣ አንድነትንና ጀግንነትን የሚሰብኩ የኢራን ሙዚቃዎችን በየአደባባዩ ሲጫወት ነበር። በጦርነት ፍርሃት ለተናጠችው ከተማ ሙዚቃው መረጋጋትን ለማምጣት ታስቦ የተዘጋጀ እንደነበርም ተነግሯል። የኢራን የሃይማኖት መሪዎች የሚደገፉና የሚተቹ ተንቀላቅለው ስለ ሀገራቸው የወደፊት እጣ ፈንታ በጋራ በመጨነቅ ቀጥሎ ምን ይሆናል በማለት በመነጋገር ላይ እንደሚገኙም አመልክቷል። የቢቢሲ ዘጋቢዎች የጠየቁት አሊ ረዛን በተለይም ደግሞ ለመንግስታቸው ማስተላለፍ የሚፈልገው መልእክት እንዳለ ተጠይቆ ሲመልስ ዜጎች የሚሉትን የኢራን መንግስት መስማት አለበት ካለ በኋላ የበለጠ ነጻነት እንፈልጋለን፣ እኔ የምለው ይህንን ብቻ ነው በማለት ይገልጻል። የኢራናውያን ህይወት ለረጅም ጊዜ ሲመሩ የቆዩ ህጎችና ገደቦች ቢኖሩም መሪዎቻቸው በዋሽንግተንና በሌሎችም ላይ ለሚወስዱት ቀጣዩ እርምጃን እየተጠባበቁ የሚሰማቸውን ይናገራሉ በማለት ገልጿል። ቢቢሲ ዘገባውን ሲቋጭም በተለይም ደግሞ በጦርነት አረንቋና ፍርሃት ውስጥ ተዘፍቃ የቆየችው የኢራኗ ዋና መዲና ቴህራን አሁን እየተረጋጋች መሆኑን አመልክቷል። ዋና ከተማዋ ብትረጋጋም ሰው አሁንም አልፎ አልፎ በነገው ዕለት ምን ሊፈጠር ይችላል የሚለውን ጉዳይ በእጅጉ እያሳሰበው እንደሆነም አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
በዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ